ይህች ሀገር የ3000 ዓመት ታሪክ ያላት ሀገር ናት። ቀኝ ሊገዟት የሞከሩት ሀገራት ሁሉ ሽንፈትን ተከናንበው ከመመለስ ባለፈ ድንበሯን ጥሰው ገብተው ቀኝ ገዝተዋት አያውቁም። ስለዚህች ሀገር ጀግንነት ከኛ ከዜጎቿ በላይ ክንዷን የቀመሱት ጣሊያኖችና እንግሊዞች ይመሰክራሉ። ለዓመታት በጦርነት ውስጥ አልፋለች። ብዙ ጠላቶችም ተፈራርቀውባታል። እርሷ ግን የመጣውን ሁሉ አይቀጡ ቅጣት እየቀጣች የመለሰች ድንበሯን በታሪክ አስደፍራ የማታውቅ የጀግኖች ሀገር ናት። የዛሬዋ መዳረሻችን የ130 ሚሊዮን ሕዝብ መኖሪያ የሆነችው ብቸኛዋ በቀኝ ግዛት ያልተገዛችው አፍሪካዊት ሀገራችን ኢትዮጵያ ናት። ሀገራችን ከ18ኛው ክፍለ ዘመን ጀምሮ ከአፄ ቴዎድሮስ እስከ ተክለ ጊዮርጊስ፣ ከአፄ ዮሐንስ እስከ አፄ ምኒልክ፣ ከልጅ ኢያሱ እስከ ዘውዲቱ፣ ከአፄ ኃይለ ሥላሴ እስከ መንግስቱ ኃይለ ማርያም፣ ከመለስ ዜናዊ እስከ ኃይለ ማርያም እንዲሁም እስካሁኑ ጠቅላይ ሚኒስትር አብይ አህመድ ድረስ በርካታ መሪዎች ተፈራርቀው መርተዋታል። ይግረምህና በአፄ ኃይለ ሥላሴ ዘመነ መንግስት ደግሞ አንድ የአሜሪካ ዶላር ከአንድ የኢትዮጵያ ብር ጋር እኩል ነበር። ዛሬ ግን የኢትዮጵያ ገንዘብ ከዓለም ደካማው ገንዘብ በሚለው ዝርዝር ውስጥ መሆኑን ስትሰማ እውነት ግን የአሜሪካ ዶላር ከኢትዮጵያ ብር ጋር እኩል የነበረበት ጊዜ ነበር ወይ ብለህ መጠየቅህም አይቀርም። አለመታደል ሆኖ በአሁኑ ሰዓት በርስ ጦርነት ውስጥ እያለፈች ቢሆንም የጥቁር ህዝቦች ኩራት ናት። ነገር ግን ይቺ ታላቅ ሀገር ደሃ እየተባለች ስትጠራ እንደ ማየት የሚያበሳጭ ምንም ነገር የለም። ድህነቷ የተፈጥሮ ሀብት እጦት ቢሆን ኑሮ ደሃ ሀገር ብትባል አይቆጨንም ነበር። ነገር ግን በውሃ ሀብቷ ከአፍሪካ ከኮንጎ ቀጥላ በሁለተኛ ደረጃ ላይ የምትገኝ ሀገር መሆኗ፣ በተፈጥሮ ሀብት ከበቂ በላይ የታደለች መሆኗ፣ ዓመቱን ሙሉ ከሌላው ዓለም በተለየ ተመጣጣኝ የአየር ንብረት ያላት፣ የዘሩባትን ሁሉ የሚያበቅል ለም መሬት ያላትና አባይን የሚያክል ትልቅ ወንዝ ያላት ሀገር መሆኗን ስትሰማ ግን ይቺ ሀገር እንዴት ደሃ ልትሆን ቻለች ብለህ መጠየቅህ አይቀርም። ምክንያቱም ይቺ ሀገር ደሃ ለመባል ምንም ምክንያት የላትም። ችግሩ ዓለም ሰልጥኖ ጨረቃ ላይ በወጣበት በዚህ ዘመን ይህንን የተፈጥሮ ሀብቷን ተጠቅሞ ሀብታም ከሚባሉ ሀገራት መካከል እንድትመደብ ከዘረኝነት አጥር ወጥቶ ሀብቷን የሚጠቀም ዜጋ ማጣቷ ነው። ምናልባትም ተሳስተሃል ካላላችሁኝ ደሃ ተብላ መጠራት ያለባት ኢትዮጵያ ሳይሆን ህዝቦቿ ናቸው። ምክንያቱም ኢትዮጵያ በተፈጥሮ ሀብት ቢባል ከበቂ በላይ የታደለች፣ የአየር ንብረቷን ብንመለከት የተመጣጠነ ክረምትና በጋ ያላት፣ በቂ የውሃ ሀብት ያላት፣ በቂ ማዕድናትን በውስጧ የያዘች፣ መላው ዓለም በተፈጥሮ ሀብቷ የሚቀናባት ሀገር ናት። ታዲያ ይቺ ሀገር ደሃ እየተባለች የምትጠራው በምን ምክንያት ሊሆን ይችላል? መልሱ ዘረኝነትና የአንድነት ችግር ብቻ ነው። ምክንያቱም ኢትዮጵያ በጀግንነቷ ዓለም የመሰከረላት በተፈጥሮ ሀብትም የታደለች ሀገር ናት። በቱሪዝምም ቢሆን ከአክሱም እስከ ላሊበላ፣ ከፋሲለደስ ግንብ እስከ ሶፍ ዑመር ዋሻ እንዲሁም ሌሎች ብዙ አስገራሚ ቅርሶችን በውስጧ የያዘች ሀገር ናት። ዛሬ ግን ሀገሪቱ ባለችበት የእርስ በርስ ጦርነት ምክንያት ዜጎቿ ችግር ውስጥ ናቸው። ይህ ብቻ አይደለም፣ ከፍተኛ የኑሮ ውድነት ካለባቸው ሀገሮች መካከልም አንዷ ናት። በተጨማሪም የሥራ አጥነት ቁጥር ሀገሪቱ ውስጥ እየጨመረ በመምጣቱ በርካታ ወጣቶች ወደ ተለያዩ ሀገራት ስደትን ብቸኛ አማራጫቸው አድርገው እየተሰደዱ ይገኛሉ። በተለይ ደግሞ በአሁኑ ሰዓት ከአማራና ከኦሮሚያ ክልል እንዲሁም ከትግራይ ክልል በርካታ ወጣቶች እየተሰደዱ እንደሆነ የተለያዩ ሪፖርቶች ያሳያሉ። ይህ ሁሉ ችግር የመጣው ግን ኢትዮጵያ ለዜጎቿ በቂ የሆነ የተፈጥሮ ሀብት ስላጣች ሳይሆን ሀብቷን በስምምነት አንድ ሆኖ ሰርቶ የሚበላ ዜጋ በማጣቷ ምክንያት ነው። ይቺ ሀገር በኋላ ቀር የጦር መሳሪያ እስከ አፍንጫው ታጥቆ የመጣውን የጣሊያን ጦር ድባቅ መታ ወደ ሀገሩ በመመለስ እንኳን ለራሷ ለአፍሪካ ህዝቦች የነጻነት ተምሳሌትና የጥቁር ህዝቦች ኩራት የሆነች አስገራሚ ሀገር ናት። ይግረምህና ዛሬ ላይ የራሷን ሰላም ካጣች ከ10 ዓመታት በላይ ቢቆጠሩም በኮሪያ ጦርነት ከ1950 እስከ 1953 በካግነው ሻለቃ ስም በኮሪያ ጦር ተሰልፋ ተዋግታለች። እንዲሁም ከዚህ በተጨማሪ ደግሞ ላይቤሪያ በተመድ የሰላም አስከባሪ፣ ሩዋንዳ፣ ደቡብ ሱዳንና ሶማሊያ ውስጥም ወታደሮቿን አሰልፋ የተዋጋች ሀገር ነበረች። በዚህም ኢትዮጵያ በአፍሪካ ትልቅ የሰላም አስከባሪ ኃይል ከሚያቀርቡ ሀገራት መካከል አንዷ እንደሆነች ይታወቃል። ዛሬ ግን ሀገሪቱ ውስጥ ባለው ጦርነት ለሌሎች ሀገራት ትተርፍ የነበረችው ኢትዮጵያ የራሷን ሰላም አጥታ ዜጎቿን በጦርነት ውስጥ ለዓመታት እንደፈለጉት መስራትና መንቀሳቀስ የማይችሉበት ሁኔታ ላይ ሆነው መስማትና ማየት እጅጉን ያሳዝናል። ዛሬ ላይ ዘረኝነት የሚባል ክፉ ወረርሽኝ መጥቶ ሳይከፋፍለን እንኳን የምናውቀውን ሰው የእግዜር እንግዳ ብሎ የመጣን ሰው እንኳን እግሩን አጥበን አልጋችንን ለቀን የምናሳድር ደግ ህዝቦች፣ ውሃ ለጠየቀን ወተት የምንሰጥ፣ የማናውቀው ሰው ሲሞት እንኳን አልቅሰን የምንቀብር ደግ ህዝቦች ነበርን። ታዲያ አሁን ያ ሁሉ ፍቅራችን የት ሄደ ብለህ ከጠየቅህ ደግሞ
እናውቃለን በሚሉት ነገር ግን ምንም በማያውቁት የራሳቸውን ዜጋ በየመንገዱ እያገቱ በሚሊዮን የሚቆጠር ገንዘብ በሚጠይቁት አውቃለሁ ባዮች የድሮ ታሪካችንን አጥፍተውት ዘረኝነትና ብሔር መገለጫችን ካደረጉት ቆይተዋል። የሚያሳዝነው ነገር ግን ከዛሬ 100 ዓመት በፊት የነበሩትና ምንም ስልጣኔ ባልነበረበት ዘመን የነበሩት የኛ አባቶችና እናቶች በአንድነት የነበሩባት ኢትዮጵያ ከጠላት ጠብቀው ያቆዩት ሀገራችን በአሁኑ ተምሯልና ብዙ ያውቃል በሚባለው ትውልድ በዘረኝነትና በብሔር ፖለቲካ ውስጥ ሆና ማየታችን ነው። እኛ ኢትዮጵያውያን የራሳችን ባህል፣ የራሳችን አመጋገብ፣ የራሳችን ቋንቋ፣ የራሳችን የቡና ስርዓት ያለን ኩሩ ህዝቦች ነን። ሀገራችን ኢትዮጵያም በቡና ምርት የምትታወቅ ሲሆን ከአፍሪካ አንደኛ ከዓለም ደግሞ ከ5ኛ እስከ 7ኛ ያለው ደረጃ ላይ ትገኛለች። ሀገራችን ኢትዮጵያ ጥሬ ስጋ ከሚበላባቸው ጥቂት ሀገራት መካከል አንዷ ስትሆን ጥሬ ስጋ መበላት የጀመረውም በ16ኛው ክፍለ ዘመን ነበር። በሰዓቱ ጫካ ውስጥ ይኖሩ የነበሩት ወታደሮች ስንቅ ጨርሰው ስለነበር ያላቸው ብቸኛ አማራጭ እንስሳትን አርዶ መመገብ ነበርና በሰዓቱ ስጋ ጠብሰው እንዳይበሉ የእሳቱ ጭስ ወደ ላይ እየወጣ ለጠላት ስለሚታይ ጠላት እነርሱ ያሉበትን ቦታ በቀላሉ ማወቅ ስለሚችል ስጋን ጠብሰው ከመብላት ይልቅ በጥሬው መመገብ ጀመሩ። እንግዲህ ዛሬ ላይ በተለይ ደግሞ በሀገራችን ኢትዮጵያ በስፋት የምንመገበው ጥሬ ስጋ መበላት የጀመረው በዚህ ሂደት ውስጥ ነበር። ሌላው ኢትዮጵያ ማርና ቅቤ ከሚገኝባቸው ሀገሮች መካከልም አንዷ ናት። ኢትዮጵያ ውስጥ ስትኖር በፋብሪካ ያልተቀነባበረና ኦርጋኒክ የሆነ ደረጃውን የጠበቀ ማር ታገኛለህ። ይህንን ስልህ ግን ማርና ቅቤ ከደጉ ባላገር እየገዙ ሙዝና ስኳር እየቀላቀሉ የሚሸጡት ነጋዴዎች ጋር የሚገኘውን ማር እያልኩህ አይደለም። የሀገሪቱ ኢኮኖሚ የተመሰረተው በዋናነት በግብርና ላይ ሲሆን አብዛኛው የሀገሪቱ ሕዝብ ማለትም ከ80% በላይ የሚሆነው ሕዝብ ኢኮኖሚው የተመሰረተው በግብርና ስራ ላይ ነው። የኢትዮጵያ የውጭ ምንዛሬ ገቢ የሚገኘውም ከግብርና ምርቶች በተለይ ደግሞ ከቡና፣ ከሰሊጥና ከአበባ ምርቶች እንዲሁም ከእንስሳት ምርቶች ነው። በሕዝብ ብዛትም ከዓለም ከህንድ፣ ከቻይና፣ ከአሜሪካ፣ ከኢንዶኔዥያ፣ ከፓኪስታን፣ ከናይጄሪያ፣ ከብራዚል፣ ከባንግላዴሽ፣ ከሩሲያ፣ ከሜክሲኮና ከጃፓን ቀጥሎ በ12ኛ ደረጃ ላይ የምትገኝ ሀገር ሲሆን ከአፍሪካ ደግሞ ከናይጄሪያ ቀጥሎ 2ኛ ሀገር ናት። በዛሬው ዘገባችን የአሁኗን ኢትዮጵያና የድሮ ታሪኳን በተመለከተ አጠር ያለ ዘገባ ወደ እናንተ አድርሰን ነበር። ቀጣይ ደግሞ በሌላ ሀገር ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ሁኑ። መልካም ቀን ተመኘን።